መልካም በእጄው አሁን ታረጋላችሁ መሰለ ይሄንን ፈሳሽ ነገር በእጃችሁ ሳትነኩ ቀስ አርጋችሁ የፀሐይ ብርሃን እንዳያገኘው አደራህን እናንተም ትበላሻላችሁ ይሄ መፍትሄ የታሰረው ይፈታል የተባለው ከንቱ ድካም ይሆናል ጥቁር ጥላ ነው ጨለማ ቦታ ነው የሚቀመጠው እያየሻት ነው እኮ ምንም አልሆነችም ምን አረጋታለሁ እልሽ እኔ እኮ እንዳንቺ አይደለም አይደል እንዴ እንደናንተ አይነት አይደለም ወከመነት ወይ ሽቅልሽ ሰላም ነገር ተባክቶኝ ራስ ዮናስ ተባክተረገ ምንም አላደረጉኝም ተረጋጋ ለናንሽ ምንም ነገር አላደረጉሽም ማለት ይሄን ይጠቅመናል አውጥተህ ጥለው ቢሆን ኑሮ የጓደኛችሁን ህይወት አይናችሁ ያየ ቆፍራችሁ ሳትገሉ አፈር እንደማልበስ ነበር የሚሆንባችሁ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ ስልጣን የለም ግን ወደ መፍትሄው እንሂድ በቃ ስልጣን እንደሌለ አቃለው ግን ወደ መፍትሄው እንሂድ በቃ መፍትሄው ከባድ ነገር ነው ይሄ በከበቡሽ የምትለው አባቴን የምትለው በፍጹም አታገኛቸውም ማለት እንደው አገኛቸው ለብለ ውስጥን ካሳመክ በፍጹም ስለዚህ ሌላ መፍትሄ ካለው ንገርኛ ድንገት እኔ ብዬ ማምነው ይሄ ፊቱ ላይ የተደፋበት የርኩስ መንፈስ ቅሪት አካል እናንተ ጋር መገኘቱ ችግሩን ቀላል ያደርገዋል መፍትሄውን ለመፈለግ እጅግ ቀላል ነው ግልጽ ነው አይደለ ምንም ነገር ካላረጉሽ በጣም ባንቺ እያወቅሽ ሁሉም ነገር እያወቅሽ ጠጭነ ያሉኝ እኮ አክስቴ ጠጭነ ያሉኝ እኮ አንቺ ማትረቢ ሰው ነሽ ሲጀመር ጠጭነ ያሉኝ እንኳን ይጣጣሽ በቃ ልታረጉን የገባችሁ ቤት ነው የገባችሁት በዚሁ ነው የገባ ነው ቤት ስንገባ እኮ እርሶ ልናገኝ አልቻልንምና ወደ ጓሮ እንደሆኑ ስለተነገረን ነው የመጣ ነው እና እየዘለላችሁ ስንት ነገር ላይ እየቆማችሁ ትመጣላችሁ በክፋቷና በተንኮሏ ወደር የለሽ ሴት ነበረች ስለዚህ ከበቡሽን እርሱ ድሮ ያቋት ነበር ማለት ነው አውቃታለሁ ሰይጣን በእድሜ ብቻ ነው የሚቀድማት በእድሜ ነው የሚበልጣት በተግባሯ በተንኮሏ ሰይጣንን የቀደመች ያስደመመች ያስደነገጠች ብቸኛ ሴት ነበረች ከበቡሽ ማለት መጀመሪያ በቪዲዮ አሳይቻለሁ እንዴት እንደሚደረግ ሁለተኛ ነገር ጫሉኝ እኔ ልሙት አክስቴ እኔ ልሙት እንዴ ምን ነው ግን አንቺ ይወቀሻት ነው እሷ አው ይወቀስኳት ነው እቺ ጥላቢስ ስሟን ቄስ ይጥረው አይቄስ አልኩ ቄሱስ እዚህ ነው እንዴው እሷን በሰው አፍ የምትጠራ ሰው ናት እቺ ጥላቢስ ከየት አገኘሽው ስሟን ኧረ አባቴ ይረጋጉ አለ እሱ ነገር አለ እርግጠኛ ነኝ አዎ በይሄ ከሆነ ራሷ የደፋችው ልጅ እሷ ጋር ነው የነበረውና ከሷ ተቀበለን እኛ ጋር ነው ያለው አየህ የልጅ ልባም ማለት እንዳንተ አይነት ነው ነገር ተናገር ምን ለማቀው ዝም ነገር የለም ቁጭ በይ ያልኩሽ ነው ወንሽ ቁጭ በይ አፍሽን ዝጊ እሷን ተቆጣጣ ይገባም አፍሽን ዝጊ ምን የገባንበት ውስጥ ገብተናል ምን የገባን አታስገቢ አፍሽን ዝጊ እኔ ማላቆ ለእናቴ ስል ብዙ ታሪክ ተገብቻለሁ በቃ እናቴ ናት አፍሽን ዝጊ እስኪ አንድ እግር ቆም አንሳው አንድ እግሬን አንሳው ምን ነው አባቴ የግራውን አንሳው የግራህን አንሳው ይሄው ምንም አረጋግጥኩም እኮ ይኔ አባ የነገርኩ ነው ግን ዮናስ እኔ እውነቴን ነው የምነግርህ ጓደኛ ነኝ ስለ ባርደረባን ራሱ ለማዳን ከፈለክ አባታሉ እሺ ማናቸው እነዛ ሰው እሺ አሁን ግን እንደምሰማው ጥቁር ጥላ ነው ጓደኛችሁን ያገኘው ጥቁር ጥላ ነው ግሩም እባክህ ትንሽ እዚህ ተረጋጋ ወይኔ በስመ አብ ወልድ ምንድን ነው አይኑን አየው ግሩም ወይኔ በስመ አብ ወልድ ምንድን ነው የተፈጠረው ነገር ወይኔ ግሩም እባክህ በስመ አብ ዮኒ በእናትህ የት ነው ያለሁት ምንድን ነው የተፈጠረው ነገር ምንድን ነው ቆይ የነበረው ነገር አላውቅም ታስታውሰው ነገር አለ የሆነ ጨለማ ድፍን ያለ ጨለማ ውስጥ ነበርኩኝ በጣም የሚያስፈራ ነገር ውስጥ ነበርኩኝ ይሄ መልእክት ዳንተ ነው ሰሙ እንደሆነ ምንም አይሆንም እጣ ፋንታውን ራሱ ፈልጎ ያገኝ ግሩም መስመሩ ለራሱ ተውለት ግሩም እባክህን ግሩም አንተ ምንድነው እንደዚህ ነው የሆነ ያስቸገር ግሩሜ እባክህን ተረጋጋ እስቲ ራስን ለማለት ሞክር
ልጅሽ ምንም አልሆነች። ያይሻት ነው አይደል? ምን ነገር አለኩሽ? እያየሻት ነው እኮ ምንም አልሆነችም። ምን አደርጋታለሁ? ይኸውልሽ እኔ እኮ እንዳንቺ አይደለሁም አይደል እንዴ? እንደናንተ አይነት አይደለሁም። ወከውነት ወይ ሽቅልሽ ሰና ነገር ተባክቶ ወይ ራስ ዮናስ ተባክቶ ምንም አላደረጉኝም። ተረጋጊ። ለናንሽ ምንም ነገር አላደረጉሽም ማለት እንደናንተ ስራማ ቢሆን ኖሮ ይኸውልሽ ያ ያመጣችሁን ነገር አፏ ውስጥ ነበር መጨመረው። ግልጽ ነው አይደል? ምንም ነገር ካላደረጉሽ በጣም ባንቺ እያወቅሽ ሁሉም ነገር እያወቅሽ ጠጭ ነው ያሉኝ እኮ አክስቴ። ጠጭ ነው ያሉኝ እኮ አንቺ ማትረቢ ሰው ነሽ ሲጀመር። ጠጭ ነው ያሉኝ። እንኳን ይጠጣሽ በቃ ጭራሽ ትያለሽ። ራሴን ልሞት እኔ ብዙ ነገር አድርጊ ብዬሽ በስልክ አሰጭሽ ብዙ ነገር አድርጊ የገዛ እናትሽን ለማዳን ብዙ ነገር እየታገሉ እናቴን ለማዳን ነው። አትግሪ እናቴን ጠጭ አሉኝ። መጀመሪያ ተረጋጊ። ይኸውልሽ መጀመሪያ አንቺ ሲጀምር ችግር አለብሽ ሰው ነሽ አይደል? አሳልፈሽ ይኸው ሰጠሽኝ አይደል? መጀመሪያ በቪዲዮ አሳይቼሻለሁ እንዴት እንደሚደረግ። ሁለተኛ ነገር ጫሉኝ። እኔ ልሙት አክስቴ ልሙት እንዴ ምን ላሽ ነው ግን አንቺ ምን እየወቀሻት ነው? እሷን አው እየወቀስኳት ነው። ዮናስ በማይገባ ዝም በል አንቺ ዝም በል በቃ ተወኝ በቃ መጀመሪያ እሷን አናግራት በቃ አንቺ ግን እንዴት ነው ቆይ ሲጀመር ዮናስ እባክህ ዝም በል በቃ አንቺ ማትረቢ ለእናትህ ይሰል ነው አይደል? ለእናቴ ይዘናል እኮ አንቺ ተረጋግተሽ ነበር ጠጭ ብለው ኧረ በሞትሽና እንደ ሁሉ ነገር በተሸፋፈነብኝ በቃ አንደኛ እንዴ እኔ በሞት ይሻላል ከአባቴ በጭም አባቴ እኮ ነው ማለት ነው ታውቂያለሽ አይደል? እኔ ምድር ውስጥ የገባሁት እናቴን ለማዳን ነው እንጂ ምን እንደማለት ለእናትሽ ቢሆን ኑሮማ ማለት ነው እኔ አርጌ እኔ አስቤው አይደለም የተያዝኩት ግን ጠጫልኝ ከተያዝኩት መጀመሪያ ጥፋት ጠጭ ሲሉኝ ተናገርኩ። አሁን እሷን የምትወቅሽበት ምንም ምክንያት የለም። ግልጽ ነው አይደለ? እሷን ነው የማናገረው። አንዴ ትሆኛለህ ትሰሚኛለሽ? ይኸውልሽ እየጠየኩሽ ነው ያለሁት። እሷን ነው የማናገረው። ሲጀመር እዚህ ቦታ ላይ የመጣሽው ይኸውልሽ ስሚኝ፣ አሁን እስካሁን አክብሬሽ ነው እያወራሁሽ ያለሁት፣ ታግሼሽ ነው እያወራሁኝ ያለሁት። ግዴታ ነው እዚህ ቦታ ላይ የመጣሽው እኮ እሷን ለማዳን ነው አይደል? ግዴታ ነው። እኔም የማን እሷን አጠጣታለሁ ስል እንዳላደረገው ያንን ነገር እንዳላደርገው ነው የመጣሽው። የትሽ ልጅ ላይ ይሄ ነገር እንዳይፈጽም ስለፈለግሽ ነው የመጣሽው። ለእናትሽ ስል ነው እኔ ለእናቴ ስል እንጂ ዮናስ የሚባለው አይገባው ውስጥ አልገባም። አዳምጪኝ እባክሽ። እኔንማ ልትገይኝ ነበር እኮ እገልክ ከታዘዝኩ አደርገዋለሁ። ምክንያቱም እቺ ዝርክርክ ስለሆነች ነው እንጂ እኔ እያንዳንዱ ወንድሮ ነገር ጨርሼክ ነበር። በካሜራ እየተያዘ ነው። ይሄ ደግሞ ያስጠይቅሻል። ታውቂያለሽ አይደል? ካሜራ አትፈልጊ እንጂ ካሜራውን አትፈልጊ። ጭራሽ እስካሁን ምን መስሎሽ ነበረ? እባክህ አትፈልጊ። ቁጭ በይ እያልኩሽ ነው። ጭራሽ ካሜራ ደቅነው ነው የምታወራው። ትሽል አጋለጥሽን አጋለጥሽ እንዳርገን የመሞት ነበር። እናትሽን ታጫለሽ እንዴ? እናትሽን ታጫለሽ የገቡት ዮናስ አጠፋልኝ ምንም እንደማለት ታጫለሽ። አንቺ ሲጀመር ጤነኛ ማትመዝኝም። እኔ ጋር ሆነሽ እኮ እኔ ላይ እያዛትሽ ነው ያለሽው። ግልጽ ነው አይደል? ገብቷል አይደል? እኔም ሁሉ ነገር ያለው አይደል? የገዛ እህቴን ለማዳናት እሷ ናት እንደዚህ ያደረገችኝ አይደል? ስለዚህ ለኔ ህይወትስ ምን ዋስትና አለኝ? ቆይሽ ምን ዋስትና አለኝ? ምንም ዋስትና የለሽም። ሰምኛለሽ አይደል? እኔን እኮ ገለሽኝ ነበር እያልኩኝ እኮ ነው። እሺ እኔ መሞት ነበረብኝ አክስቴ። ልሞት እኔ እናቴን ይኸውልሽ አሁን እሷን ታያት። እሷን ልትወቅሻት አይደለም ይሄ ሁሉ ነገር እንትን ያለው። ሰምኛለሽ አይደል? ግልጽ የሆነ ነገር ነው እየነገርኩሽ። ሁሉ ነገር አልገባህም። እኛ ታዘን ነው አልገባህም። እኔ ታዘዝኩ ሆቴል ለማዳን አንተ አልገባህም። ምን ነው አንተ ላይ በሆነ ምን ነው አንቺ በተደፋሽ እንዲሁም ማትረቢ ሰው በተደፋሽ ምን አይነት አማርኛ እያወራሽ ነው ያለሽ? እኔ እናቴን ለማዳን አጠገብሽ ያለው ትንሽ እንኳን ልትፈሪ አትችይም እንዴ? በጣም ከባድ ሰው ዮናስ፣ ከባድ ነገር ያለው አሳስርሻለሁ። ሰምኛለሽ አይደል? ወህኒ ነው የምከትሽ፣ መቀመጥ ከትሻለሁ። አንቺ ደግሞ ማትረቢ ዞር በይ። ይኸውልሽ አሁንም ቢሆን ከእሷ ጋር ዞር በይ። እዛ ጠጋ በይ ያልኩሽ ነው። ቁጭ በይ። የትም የምትሄጂበት የለም። እሺ የዚህ እንዛልነት ዝርክርክነት ነው እንዴ? አሁን እኮ ጭራሽ እየወቀሻት ነው ያለሽው። ልትደበድቢያት ነው። ተረጋጊ መጀመሪያ። ዘባይ ተረጋጊ። ጭራሽ ደግሞ ተረጋጊ ትለኛለች እንዴ? እስቲ አንቺ በመጀመሪያ ደረጃ ራስሽ መጀመሪያ ተረጋጊ። እሷን ታያት ግን አዎ ይኸውልሽ ሰምኛለሽ አይደለ? ከአንቺ ጋር ገና በጣም ብዙ የምንሰራው ነገር አለ፣ ብዙ የምናወራው ነገር አለ። የፈለገ ብሰራው ጭራሽ አጠገቤ ቁጭ ብለሽ አሁንም ብታዘዝ አድርጓለሁ እያልሽኝ ነው እንዴ? በጣም ከባድ ሰው ነው ያለን ነገር ያሉ በተልኮ ነው የምንሰራው ይሄን ነገር። የገዛ እህቴ ሽባውና ተኝታለች ዮናስ። ስለዚህ ለአንተ ማድረግ አንሰኝ። እቺ ናት ቀላል ነገር፣ ትንሿን ነገር ማድረግ ያቅትሻል። ብዙ ነገር እየታረገ ብዙ ነገር እየተሰራ በኋላ ጠጣለሁ። ባክስም ቤ ደግሞ አፋልኝ ታወራለች። እኔ ደግሞ ልጠጣ። ለምን በጠጣሽው ነዛ እንትን ባልሽ አንዴ ይሄው ነገር አድርገሽ እንትን አትይ። ጭራሽ እያኛው ላይ ያስጣት አሁን ትድፋብኝ እኔ ላይ ዮናስ አታረገውም። እሱ እንዳታረገው እኔ ላይ ትድፋብኝ። አይ እያልሽ ያለሽ እኮ አሁን እሱን እኮ ነው። ለቀልድ እኮ ነው አያንተ ነገር ደግሞ ዮናስ ለቀልድ እኮ ነው። ቀልድ ታውቅ። ኧረ ቆይ ሲጀመር እኔ ካንቺ ጋር ምን አይነት አማርኛ ራሱ እንደማወራ እኔ አላውቅም። ተግባብተናል አይደል? ጭራሽ ማጠጣት ነገርም አይደለም።
ያችን ነገር እንደደፋት አውቃለሁ። አንተ ጥሩ ሰው አይደለ? ድፍት እንዳረካት አውቃለሁ ዮናስ። ስለዚህ አሁን ምን እናደርጋለን መሰለህ? እሷንም እኔንም በአካል ማግኘቷ ጥሩ ነው። ስለዚህ ዮናስ እቺን ካሜራ ካይኔ ጥፍት ታረግልኝና እኛው ልቅ ጓደኛህም እግዚአብሔር እንደሰራው በቃ ስተት አይደለ ያወጣዋል። ስለዚህ እኛም ልቅቅ አድርገንና እንሂድ። አሁን ይሄ ካሜራ ነገር እኔ ሲጀምር አልወድም። ፍለፊት ገትራብኝ እኔ አልወድም። ማመን ይኖርብኝ አይኖርብኝ እርግጠኛ እንዴ ምንድነው የምታምነኝ የማታምነኝ? ግን አሁን የምፈልገው ነገር ለዚህ ነገር መፍትሄ የምታውቂ ከሆነ ታደርጊዋለሽ። አለበለዚያ ግን አንቺም የትሽም ልጅ መቀመቅ ትወርዳታላችሁ። ግልጽ ነው አይደለ? እያወራሁ ያለሁት ለሰራሽው ስራ ወህኒ ትወርጃታለሽ። ሰማሽኝ አይደል? አንቺም ቢሆን ወህኒ ትወርጃታለሽ። ለምንድን ነው ወይንም የምወርደው? አውርተን እኮ ተግባባን። ወደ መፍትሄው ልንሄድ ነው። አንቺም አክስትሽም እናቴም እኮ መቀመጥ እናቴ በጣም ታማለች። ለዛ አንቺ ሁሉንም ነገር ተናገሪ። ምንድን ነው የማውቀው ነገር የለም። ቁጭ በይ እያልኩሽ ነው። ቁጭ በይ እሷን ትቀጣሽ አይገባም። አፍሽን ዝጊ። አንዴ የገባንበት ውስጥ ገብተናል። እኔ ማላውቀው ለእናቴ ስል ብዙ ታሪክ ተገብቻለሁ። አፍሽን ዝጊ። ለአንቺ እናትሽ ናት፣ ግን ለእኔ አንድ እናቴ ናት። ደግሞ እኔም በጣም ብዙ ታሪክ ተገብቻለሁ። በማላውቀው ነገር በማላውቀው ነገር ብዙ ጣጣ ውስጥ እናቴን ለማዳን። ስለዚህ ከኔ ይልቅ እሷ ታውቃለች። ስለዚህ ለዚህ ነገር መፍትሄ ያለው ብለሽ ነው የምታስቢው? ሁሉም ነገር መፍትሄ እሷ ጋር ነው። ቆይ ምን አይተሽ ነው እንደዚህ ያለሽው? ምን የምታውቂው ነገር አለ? እንግዲህ እኔ የማውቀው ነገር የተላኩትን ይሄን አድርጊ ያለችኝም እሷ ናት። እሷ ታውቃለች አለሽው? ምን የምታውቂው ነገር አለ? የታዘዘችው እሷ ነበረች። ከዛ እሷ ደግሞ እኔ እንዳደርግ ወደ እኔ ያመጣች እና ሁሉም ነገር የምታውቀው እሷ የተላከችውም እሷ ነበረች። ጨረሽ ሶነት ትላለች እንዴ? መፍትሄ ወይም ደግሞ እናንተ በምትሉት ቋንቋ እንግዲህ ማርከሻ ወይም ደግሞ ሌላ ነገር ካለው ትሰጭኛለሽ። እንግዲህ እንደ አባቴ ፍቃድ ማርከሻም ሆነ ምን ሆነ አሁን ከማንም ጋር አትገናኝም። ግልጽ ነው አይደለ? ስለዚህ እዚሁ እኔው ጋር ካደመሽ ምን ብለሽ አባትሽን ልታናግሪ ነው? ዮናስ ሳንቲም ከፈለክ እንደራደርና በሰለሽ ሳንቲምሽን ቀቀለሽ ትበያለሽ እያልኩሽ ነው። ምፈልግም ታስጨነቀኝ። በቃ መሰቃየት የማትፈልጊ ከሆነ እዚህ እኔ ጋር መማቀቅ የማትፈልጊ ከሆነ እውነታውን ትናገራለሽ። አደርገዋለሁ። አንተ መልካም ሰው አታረገው። አንተ ከዚህ ጉድ ወተክ ብዙ ነገር ከዚህ ነገር ወተክ ይሄ ነገር አንተ ላይ በማለሙን ራሱ እኔ ነፃ ታውጣኛለህ። መልካም ሰው አንተ። ስለዚህ እኔንም ነፃ አውጣኝ። በዚያ ጊዜ እንዳለለሽ ስለዚህ ውልቅ እንበል ብያለሁ። እኔ የትም ነው ውልቅ የማትሉት ትሰሚያለሽ አይደለ? ይኸውልሽ አሁን እየጠየኩሽ ያለሁት አንድ ግልጽ ነገር ነው እየጠየኩሽ ያለሁት። ከማይነካ ነገር እየነካ ነው። ለባልደረባይ መፍትሄ እፈልጋለሁ እያልኩሽ ነው ያለሁት። ግልጽ አማርኛ ነው የምናገረው። መፍትሄ ትሰሚያለሽ አይደለ? ኧረ ዮናስ እባክህ አስጨነቀኝ። የምታውቂው ነገር አለ? ኧረ እባክህ አስጨነቀኝ፣ እባክህ አስጨነቀኝ። ንገሪኝ፣ ምንድን ነው መፍትሄው? መፍትሄ ከባድ ነው ዮናስ። እሺ ሁሉም ነገር ስነግርህ መፍትሄ ከባድ ነው። በቃ ሁሉም አወክ አይደለ? ሁሉም ነገር አወክ። ባልደረባ ላይ ብዙ ነገር ተሰርቷል። መፍትሄው ከባድ ነው። መፍትሄው ከባድ ነው። ጥቁር ዶሮ ምናምን የምትሉትን ነገር እንዳይሆን እንጂ ሌላ ነገር ምንም ነገር ለማድረግ ዝግጁ ነኝ። ሰሚያለሽ አይደለ? እኔም በእምነቴ በልጁም እምነት በኩል እየሞከርን ያለ ነው። ስለዚህ እምነት ጥቁር ዶሮ ከባድ ነው። ከባድ ነው ዮናስ፣ ከባድ ነው። በቃ አሁን ሁሉም ነገር እነግርሃለሁ፣ ሁሉም ነገር አስረዳሃለሁ። ስለዚህ ወደ መፍትሄ እንገባለን። ስለዚህ አሁን ምንድን ነው የፈለግከው ዮናስ? ምን ፈልገህ ነው? በቃ እሺ ምን ላድርግልህ? ምን ልርዳክ? በቃ እኔን ተወኝ፣ ምን ላድርግህ? እባክህ ዮናስ እባክህ። የምፈልገው አንድ ግልጽና ግልጽ የሆነ ነገር ነው። ቢቻል ከበቡሽ ያለችበትን እንድጠቁምኝ እፈልጋለሁ። ዮናስ ነገርኩህ እኮ ከበቡሽን። እኔ እኮ ድሮ አባቴ የት እንዳረጋት አላውቅም። ያረጋት፣ ይግደላት፣ ይውሰዳት፣ አገር ይቀይር። ግን እሷን እየታዘዛችሁ ነው ግን እሷ በምታደርገው በተልኮ ነው የማደርገው ብያለሁ እኮ። በቃ እኔ ብዙ ጊዜ አታደከመኝ። በቃ እኔ አሁን በህይወቴ ላይ በጣም ከባድ ውስጥ ሁኔታ ስለወሰንክብኝ ነው። በቃ ተወሰናል። ስለዚህ መፍትሄ ነው። ባልደረቤ እንደ ሌላ ሰው ሆኖ ሲያዋራኝ አይቼዋለሁ ብዬሻለሁ። አዎ አይኑ ሌላ ነገር ነው የሚመስለው። የነበረበት ሁኔታ ትክክል እንዳልሆነ አውቃለሁ። እኛ ማለት ብዙ ነገር ስለምን እኛ ምንም የሚያስደነግጥ ነገር አይደለም። ባልደረቤን የሚጎዳው ነገር ከሆነ አንቺም የእህትሽም ልጅ እንደ ዮናስ ለምንድን ነው 10 ጊዜ ወደ ላምጥራ? በራሴ እጅ ነው የምገላችሁ። ስልጣን የለህም፣ ግን ወደ መፍትሄው እንሂድ። በቃ ስልጣን እንደሌለ አውቃለሁ፣ ግን ወደ መፍትሄው እንሂድ። በቃ መፍትሄው ከባድ ነገር ነው። ይሄ በከበቡሽ የምትለው አባቴን የምትለው በፍጹም አታገኛቸውም። ማለት እንደው አገኛቸው ብለህ ውስጥን ካሳመንክ በፍጹም ስለዚህ ሌላ መፍትሄ ካለው ንገሪኛ። ድንገት እኔ ብዬ የማምነው አንድ አባት ነበሩ። አንድ አባት አሉ ማለት ይኸውልህ፣ በቃ አሁን ሁሉም ነገር አወክብን አይደለ? አሁን ወደ መፍትሄው ነው እያልክ አይደለ ዮናስ? ስለዚህ እኔ በቃ አሁን እኔም ደከመኝ።
ስለዚህ ሁሉ ነገር እነግርሃለሁ፣ ያለውን መፍትሄ ሙሉ ነገር እነግርሃለሁ። አንተም በቃ እግዚአብሔር ይመስገን አንተ ላይ አለመሆኑ እሱን ታያልኩሽ። በቃ እየነገርኩ ባልደረቤ ማለት እኔ ነኝ። አሁን እሺ በቃ መፍትሄ ነው ፈልገው እያልኩሽ ነው። ዮናስ በቃ ችክ ያልክ ሰው ነገር ከያዝከን አትለቀንም አይደለ? ችክ ያልክ ሰው ነህ። አሁን ወደ መፍትሄው ከበቡሽን ማግኘት ግን አይቻልም። ምክንያቱም ከበቡሽን ማግኘት በጣም ከባድ ስለሆነ፣ ግን አንድ አባት አሉ እንደው ማለት ከቻለ ቆይ ከበቡሽ ይሄን ነገር ማድረግ እሷን ማግኘት ስለማይቻል ሌላ ይሄን ነገር ሊያድኑ የሚችሉ ሌላ አባት አሉ እያልሽኝ ነው ያለሽ? አዎ ሌላ አባት፣ እኔ እንደዚህ የማውቃቸው ሰው አሉ አባት እንደዚህ ቅጠል ምናምን የሚበጥሱ። እርግጠኛ ነሽ ከበቡሽን አግኝተሻት አታውቂም? ኧረ እባክህ ዮናስ፣ ግን ምን ነው ከበቡሽን ያላገኛትም እንዴ? ምን ነው አሁን እያስረዳሁሽ ጭራሽ ልታምነኝ እኮ ፈቃደኛ አይደለም አይደል? እዚህ ጋር ካሜራ ሌላ ኬዝ መፈልጋታለሁ እያልኩሽ ነው። እኔ ከበቡሽን አላውቃትም። በቃ በሰው ነው በቃ እኔ ወይኔ ጉዴ ፈላ። ምን ልበልክ እንዴ? እኔ ራሱ በተልኮ እኮ ነው። እኔ ከበቡሽን ጭራሽ እኔ በቃ የት ያድርጋት አላውቅም። እየነገርኩ ነው። ግን ዮናስ እኔ እውነቴን ነው የምነግርህ ጓደኛ ነኝ። ስለ ባልደረባን ራሱ ለማዳን ከፈለግ አባት አሉ። እሺ ማናቸው እነኝ እዛ ሰውዬ? እሳቸው ዝም ብሎ የሚገኙ ሰው አይደሉም። ተራ ሰውም አይደሉም። ቅጠል በጣሽ ናቸው። በቅጠል ነው ሰው ሚድ ነው። ስለዚህ ዛሬ ነገ የሚባል ነገር አይደለም። እሱን ለማግኘት እኔ ትንሽ እንትን ብዬ ነው አጣርቼ ምን ብዬ እነግርሃለሁ። ዮናስ ምን አለበት ብትተባበርብኝ? ግን ማለት ምን አለበት ትዕግስት ራስሽን ለማዳን ወይም ደግሞ ራስሽን ከዚህ ነገር ውስጥ ለጻን ለማውጣት የማይሆን ነገር እየፈጠርሽ እንደሆነ ይገባኛል። አይደለም ዮናስ፣ የእውነቴን ነው የምነግርህ። ከአዲስ አበባ ጫፍ ናቸው ያሉት ሰውየው። ስለዚህ ዛሬ ነገ የሚባል አይደለም። እኔ ወይ ከፈለግ ጊዜ ስጠኝና እኔን ትልበላቸው ሰውየውን እንጂ ዛሬ የሚባል ነገር አይደለም። ዮናስ እባክህ እኔ ሰውየው ጋር እንሂድና ትንሽ ሳንቲም፣ ግን ሳንቲም ነገር ያስፈልጋል። ዝም ብሎ በቀላል ነገር እንትን የሚሉ አይደለም። እሱን ነገር እኔው ራሴ ይፈተዋለሁ። ግን ይሄ ነገ ከነገ ወዲያ የምትዩን ነገር ታዲያ ምን ፈልገህ ነው ታዲያ? እንዴ ጭራሽ አሁን የማይሆነው ነገር ጭራሽ ሲኬድ እኮ ጠዋት ነው የሚኬደው። ይሄ ነገር እኮ ከአዲስ አበባ ጫፍ ናቸው፣ ትልቅ ሰው ናቸው። በፈለግ በሳት ተነስተ የሚኬድ ሰው ነገር አይደለም። ስለዚህ የአዲስ አበባ ጫፍ ናቸው፣ ቅጠል በጣሽ ነው ብያለሁ። ስለዚህ ያን ቅጠል እንኳን የሚያገኙት በሌሊት ነው። ስለዚህ እባክህ ዮናስ ተረጋጋ። ዛሬ እንሄዳለን፣ እነሱ ነገ ሌሊት ዮናስ ዛሬ በፍጹም ዛሬ አንሄድም። ነገርኩህ አይደለ? ስለዚህ ዮናስ ተረጋጋ። አንተ ልጅነት ስላለብህ ነው። ከዚህ ሄዳለሁ ወይ ደግሞ ቤቴ ምናምን አስበሽ ሌላ ነገር አስበሽ ከሆነ እመኚ፣ ከዚህ ቦታ ንቅንቃት። እኔን እመነኝ። ምንም ብትሆኑ እኮ ሽባው ላይ የተኛችው የገዛ እህቴ ናት አይደለ? እዚህ ጋር ያስካት እኮ የገዛ ልጅ በለው እንግዲህ አይደለ? ስለዚህ ዮናስ እባክህ እመነኝ። አሁን ሁለታችሁም እኔ ጋር ትቆያላችሁ። ይሁን ጠዋት እንሄዳለን፣ ችግር የለውም። ምን አስፈለገ እዚህ ማሳደሩ? ምን አስፈለገ እንዴ? እያመንኩሽ አይደለም፣ ሰምኛለሽ አይደል? እህቴ እኮ ልጇን የማይሆን ጣጣ ውስጥ ገብቻለሁ። እባክህ ዮናስ ምን ብትረጋጋ። ችግር የለም። አንቺም እዚሁ ታድርጊ። አታረጉም። ምን አስፈለገ? እዚህ ጋር ቤታችን እንሄዳለን ብሎ ነገር የለም። ሰምያለሽ አይደለ? ብቻዋን ናት ያለችው። ማደር አልችልም፣ አላድርም። ብቻዋን አትችልም። ብቻዋን እናንተ ከጀርባ ስትሴራ ስታሰሩ ነበር። እኔ አንቺ አፍሽን ዝጊ፣ እሱን አሳይሻለሁ። እሺ እዚህ ሁለታችሁ ሌላ ነገር ቀምረሽ ቢሆንስ የሚያጎሳት እንኳን ምግብ የለም። እኔ ባልደረቦች ልካለሁ። አስፈላጊ ከሆነ እናትሽ ጋር ዝም በይ። ዋና ወንጀለኛ አንቺ ነሽ። ዋና ወንጀለኛዋ አንቺ ነሽ። ሰምኛለሽ አይደል? ሁለታችሁ አብረን ነው የምንሄደው። እህቴን እኔን ትፈልገኛለች፣ ልጇን ትፈልጋለች። እንሄዳለን። የምትፈልገው ምግብ እናቴ ማየት ፈልጋለሁ። እናቴ ስልክ አለኝ፣ ትደውላለህ በጠዋት ወጥመድሽ ልታመቻቺ። ከዛ ብሎ ነገር የለም። እዚሁ ትቀመጫታለሽ። ግልጽ ነው አይደል? ሌላ ነገር ቁጭ በይ። እዛ አንቺ ለዘለገኝ ብዬሻለሁ። ቁጭ በይ፣ ቁጭ በይ፣ ቁጭ በይ። አጥፋው ካሜራውን እባክህ፣ አጥፋው ካሜራውን። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ውድ የገመና ቻናል ቤተሰቦች ያው እንግዲህ በነጋታው ተገኝተናል ማለት ነው። በጠዋት ነው የሚካሄድ ያለበት ተብሎ እንግዲህ ጠዋት ተነስተን እንግዲህ መተናል ማለት ነው። ያው እንግዲህ ለእህትሽም እንግዲህ ባልደረቦቼ እዛ ነበሩ። አንቺም ቢሆን እዛው ደርሰሽ እንግዲህ ልብስም ቀይረሻል። እህትሽንም አይተሻታል እንግዲህ ያለችበት አብሬ አላደርኩ። ምን ዋጋ አላገታችሁኝ? እንደዚህ ምን ዋጋ አለሽ? አይደለም እዚህ ያለሽው። አይ በለው እንደዛ ምን ዋጋ አለው? ይኸውልሽ ለሰራሽው ስራ ነው እየተቀጣሽ ነው ገና ከሆነ አሪዮና ሰባክ አሁንም ተወኝ በቃ እሺ በቃ እንሂድ። መፍትሄ አይደል የፈለከው? በቃ ወደ መፍትሄ እንሂድ። ምን እንደምጭቅጭቅኛ አስር ጊዜ በቃ ወደ መፍትሄ ልንሄድ ነው። ግን አንቺ ነሽ ጭቅጭቅ እየፈጠርሽ ያለሽው እኮ። ምን አድርጊ ነው የምትለኝ? በቃ እሺ ልንሄድ ነው አይደለ? በቃ እንሂድና አባታችን የሰራሽውን ስራ አሁንም እያመንሽ አይደለም እኮ
አገትከኝ አይደለ? ስለዚህ አደረች አስበለኝ አገትከኝ። አሁንም ቢሆን ግን እዛ የምንሄድበት ቦታ ምንም ነገር ይኸውልሽ የሚፈጠር ነገር ካለ እመኚ የከፋ ነገር ተው ዮናስ ግን ተው የትሽ ልጅ የት እንዳለች አይተሻል አይደለ? አይደለም ግን ተው የትሽ ልጅ ይኸውልሽ እኛ ጋር ነው ያለችው። እኔና አንቺ እንሄዳለን። እኛ ላይ የሆነ ነገር ቢፈጠር የሷንም ህይወት አደጋ ውስጥ እየጣልሽ ነው። ተው ግን ተው ቆይ ምን እያስፈራራሽኝ ነው እንዴ? ተው አንተ ልጅ ግን አምነህበት ነው የምትሄደው? ተው ዮናስ ከባድ ሌላ ወጥመድ ውስጥ ልከችኝ ከሆነ ግን እያልኩሽ ነው ያለው። ያሳደከኝ አንተ ጋር አይደለ? አብሬን አሳደከኝ ምን አድርጊ ነው የምትለኝ? እኔ ግን ለአንተ ብዬ ነው። ግን አስበህበታል? አዎ አስበህበታለሁ በደምብ። አሁን እንሄዳለን። ሌላ ወሬ ሌላ ዝባዝን አያስፈልግም። እዛው እንሄዳለን። ሌላ ነገር እንዲፈጠር አልፈልግም። እንሂድ። ንቀጥል። ካሜራማን እባክህ እንትን በልኝ። መኪናው ተዘጋጅቷል አይደል? እሺ ነይ ይቀጥል። በኋላ ላይ ቆጭ ግን ነይ ውጪ። ካሜራህን አብራልኝ። ካሜራማን እርግጠኛ ነሽ እዚህ ነው? እንዳስርግቲ ካሜራማን የምትለው ይኸውልሽ አሁን ሌላ ችግር መፍጠር አልፈልግም። ይኸውልሽ የማይሆን ነገር ፈጥረሽ ከሆነ ትወጪዋለሽ። እሺ ይሁን። ሰላም የኔ አባት እንዴት ሆናችሁ? ሰላም ይመስገናለን። ሰላም ዋላችሁ? እነማን ናችሁ? እኛ ነን አባቴ። ምን ልታረጉ ገባችሁ? ይቅርታ መግባት ይኑርብን አይኑርብን እርግጠኛ ባንሆንም እስኪ ተረጋጋ። ምን ልታረጉ ነው የገባችሁ? ቤት ነው የገባችሁት? በዚሁ ነው የገባ ነው። ቤት ስንገባ እኮ እርሶ ልናገኝ አልቻልንምና ወደ ጓሮ እንደሆኑ ስለተነገረን ነው የመጣ ነው። እና እየዘለላችሁ ስንት ነገር ላይ እየቆማችሁ ትመጣላችሁ። ይቅርታ እኛ ምኑም አላወቅንምና ምንድነው ስርዓቱን ስላላወቅን ነው። ይቅር በሉን አባቴ። ቆይ እንዳትንቀሳቀስ። እሺ እስኪ አንድ እግር ቆም። አንሳው፣ አንድ እግሬን አንሳው። ምን ነው አባቴ? የግራውን አንሳው። የግራህን አንሳው። ይሄው ምንም አልረገጥኩም እኮ ይሄን አባቴ። አንቺስ ማነሽ እንዴ አባቴ? እኔን ረሱኝ እንዴ? ማነሽ አንቺ? እስቲ እንደው አባቴ ረሱኝ እንዴ? እኔ ምንነትሽም የታስታውስሻለሁ። ቤት ነው ዘላችሁ የገባችሁ? በዚሁ ነው እኮ ወደ ጓሮ እንደሆኑ ስለተነገረን ነው ወደ ውስጥ የገባ ነው። ስንት ነገር ላይ እየረገጣችሁ ትገባላችሁ። ስንት ነገር ታበላሻላችሁ። አይጠግጥጓን ነው እንደው ይቅርታ። ያው አሁንም አንድ ያረክሳችሁ ተባበላሻችሁ። ስንት ነገር አረክሳችሁ። እሺ አሁን ምን ፈልጋችሁ ነው? በመጀመሪያ ያው እሷን ምናልባት ካላስታወሷት ከዚህ ቀደም እርሶ ጋር መታ ነበርና መድኃኒትም ምንም ጠይቃ እቷ ታማባት እርሶ ጋር መታ ነበር። እሷ ደግሞ ወደ እርሶ ጠቁማኝ ነው። እኔ በአንድ ባልደረባይ ታማ አባቴ እኔን እንደው ረሱኝ እንዴ ነው ዘንግተውኝ ነው። እኔ እንደው ምንሽን አስታውሰዋለሁ። እኔ ልጅ እኔ እኮ ወይንሸት እኮ ነኝ። ወይንሸት ማናት? ወይንሸት የትኛዋ ናት? እኔ ወይንሸት ነኝ። እንግዲህ ስንቱን አስታውሰዋለሁ። ከከበቡሽ ጋር እንደው ረገኝ ከበቡሽ ያቺ ጥላቢስ ስሟን ቄስ ይጥረው። አይ ቄስ አልኩ፣ ቄሱስ እዚህ ነው። እንደው እሱ አሁን በሰው አፍ የምትጠራ ሰው ናት። ያቺ ጥላቢስ ከየት አገኘሽው ስሟን? ኧረ አባቴ ይረጋጉ አባቴ ይረጋጉ። እንግዲህ እኔ ያው እሷም ከዚህ በፊት ለእህቷ እንግዲህ ለመድኃኒት ስትል መታ ነበርና አሁን ደግሞ እኔን ጠቁማኝ አንድ ባልደረባዬ የሆነ ችግር ደርሶበታል። ለሱ ደግሞ እርሶ ጋር መፍትሄ አለ ተብዬ ነውና እባክዎትን ይረዱኛል ብዬ አስባለሁ። ለዚህ ነገር አይደል? እንደው ምንድነው የሆንከው? ነገሩን በግልጽ አስረዳውታለሁ። መቀመጫ ነገር ፈልገን መቀመጥ እንችላለን ወይስ ወደ ቤቱት መግባት አለብን? ባለ ጉዳዩ አንቺ ነሽ ወይስ አንተ? ማንላችሁ ናችሁ? ባለ ጉዳዩ እኔ ነኝ አባቴ። የኔ ባልደረባ ጓደኛዬ ነው ችግር ያጋጠመውና እኔ ነኝ ባለ ጉዳዩ። ታዲያ ይሄ ሁሉ ሰራዊት ምን ይሰራል እዚህ? ምን ተሰራላችሁ? አንዳችሁ አትበቁም ነበር እንዴ? እሺ እሷ መሄድ ትችላለች፣ ችግር የለም። ግን እዚህ ጋርም ቢሆን አንዱ ባልደረባዬ ገዛኝ። እስኪ ወንበር አምጡለት። አንተን አባቴ እኔ ልሂድ። እሷ ችግር የለም። እሷ ከጀርባ አረጋታለሁ። አንተን ባለ ጉዳዩ? አዎ እኔ ነኝ ባለ ጉዳዩ። እስኪ ገዛኝ፣ ወንበር አምጡለት። እስኪ ወንበር እንግዲህ ይምጣና ያመጡልኛል። እሺ እነግራቸዋለሁ። እሺ ስለዚህ መቀመጥ እችላለሁ፣ እናውራ። ችግር የለም። አሁንማ እንግዲህ ሆኗል እኮ አንዴ። ችግር ምንድነው? መቼም ከተነጋገሩበት መፍትሄ አይጠፋም። ችግር ይኖራል። እንግዲህ አንተም እንዳመጣጥህ እንደ ልቦና ችግር ይፈታልሃል። እስቲ እሺ መምጣትህም ጥሩ ነው። በመስኮት ተሆነ አገባብህ እንጂ ሆኗል። መቼም አንዴ ያሁን ወጣቶች መቼም ሆኗል። ያው እንግዲህ ላጠፋሁትም የጥፋት የረገጥኩት ነገር ካለ ይቅርታ ጠይቃለሁ። ይሁን። ስለዚህ እንዳትቀዘፉ፣ ለእናንተ እንዳትቀሰፉ ነው። ለእናንተ ነው ጥቅሙ። ለእናንተ ብዬ ነው። ሆኗል። እንግዲህ በል ወንበር ይምጣልህና እንግዲህ ቁጭ በሉና እሺ ካሜራም ስላለ ካሜራችንን ካሜራ ምን ካሜራ ነው የምታወራው? ካሜራ ደግሞ እዚህ ይወዶት እኔ እንደዚህ
ምርመራ ነው ስራዬና ነገሩን ቁጭ ብለን በደንብ አስረዳውታለሁ። ማን እንደሆንኩ ምን እንደተፈጠረ ከመጀመሪያ ጀምሮ እናወራለን። ማንነት ምን ይሰራልኛል? አንተ ታማሚ፣ እኔ ለአንተ ፈዋሽ መፍትሄ የምሰጥ ፈውስ የምሰጥ መደክም ነኝ። ካሜራ ምን ይሰራል እዚህ እኮ? ነገሩን አስረዳውታለሁ። የካሜራውንም ብዬ ነው። ምንድነው እሱ? እሺ አስረዳ እባክህ። ካሜራማን ካሜራውን አጥፋልኝ። ወንበርም ይምጣና አንተ ወንበሩን ነው ይዛችሁ ነው ያልከ መስሎኝ እኮ። አዎ አንቺ ችግር የለም። አንቺ ከጀርባ ሁኚ። አጥፋው ካሜራውን እባክህ። ይቅርታ እሺ። አንዴ አስረዳውታለሁ ሁሉንም ነገር። ያው እንግዲህ ባሉኝ መሰረት ሁሉንም እንግዲህ አስወጥቻለሁ ከዚህ ከካሜራማኑ በስተቀር። ስለዚህ ካሜራውንም እንግዲህ አስረድቼዋለሁ ለምን እንደሆነ ማንንም እንደሆንኩኝ። ያው እኔ የህግ አካል ነኝና በስራዬ ላይም ባጋጠመኝ ነገር ነው እነዚህ ሁሉ ነገሮች የመጡት። ስለዚህ ያው ተረድተውኛል ብዬ አስባለሁ። አሁን አይደል እንደው ይሁን። እሱስ እየተጠነቀቅክ እባክህን። እንደው ማን ገዛኸኝ? ኧረ ገዛኸኝ ና እስኪ ይህን ነገር ውሰደው። እኔ ልውሰድሎት? ኧረ እባክህን እባክህን፣ የማይነካ ነገር ጭራሽ። ና እስኪ ውሰደው ገዛኸኝ። እሺ እንደው እባክህን የምትረግጠውን ነገር እየተጠነቀቅክ። ችግር የለም። አሁን አንድ ቦታ ነው ቁጭ ያልኩት። ያው ነገሮችን ባልረዳ እንትን ባልል ነውና አይፍረዱብኝ እባክዎትን። ያባል እኔስ ተረድቻለሁ። በእጄ በል እስኪ እንደው የመጣህበትን ነገር እንጨዋወት። እንግዲህ መፍትሄ ፍለጋ ነው የመጣኸውና አይዞህ ከመጣ አይቀር ወደ መፍትሄው ብንሄድ መልካም ነው። እሺ እኔም እሱን ነው የምፈልገውና ያው እንግዲህ ነግራውታለች እንግዲህ ከኔ ጋር የመጣችው በግልጽ ያው እኔን እንዲረዱኝ ነው ወደዚህ አመጣጤ። ቅድም ግን ከሷ ጋር ትንሽ ስለከበቡሽ ሲወራ እሷን ሲረግሙ ወይም ደግሞ ለሷ ጥላቻዎትን ሲያሳዩ አይቻለሁና ከከበቡሽ ጋር ጸባሎት እንዴ? አሁን እንደው በስንት ጣሙ እንደሆነ የከበቡሽ ስም እንደው እዚህ መሀል እንደው ተጠራ ቢባል እንደው ማን ያምናል? እንደው እሷ እኮ ከሰው የምትመደብ አይደለችም። በሰው አምሳል የተሰራች እርኩስ መንፈስ የተጠናወታት ጨካኝ አውሬ እኮ ናት። እንደው ከበቡሽን ለመሆኑ የት ነው የምታውቃት? ያው እኔም ጉዳይ ከሷ ጋር የተያዘ ስለሆነ ነው የጠየቅኩትና ከከበቡሽ ጋር አዎ ትንሽ ከሷ እኮ እንዴት ታሪኩን ትንሽ ዘርዘር አድርጌ ከመጀመሪያው ለማስረዳት ምን መሰሎት ከበቡሽ እኔ እንግዲህ ነግሬታለሁ። የህግ ስራ ነው የምሰራውና ባልደረባዬ ከኔ ጋር እንደሚሰራ የህግ ባልደረባ አለኝና እሱ እዚህ ነገር ውስጥ የሷ እንግዲህ የእህት ልጅ እንደሆነና ለሷ አክስቱ ናት። ባጭሩ ብቻ ከበቡሽ አክስቱ ናትና ለዚህ ነገር መስዋዕት እምነቷን የምታስቀጥልበት እሱን ወስዳው እሱን ፍለጋ ላይ ነው የነበርነውና እሱን በመንፈልግበት ሰዓት ደግሞ ያው ከሷ ጋር አልተገባ ጸብ ውስጥ ገብተናል መሰለኝ። እሷም ተውት እሱን አትፈልጉት እያለችን እኛ እሱን እየፈለግን ነበርና በዛ መሃል አንድ ቤት እሱን ፍለጋ በሄድንበት ጊዜ የሆነ ቤት እንግዲህ ተጠቆመን በሄድንበት ሰዓት አንድ ባልደረባ ያንን በር ከፍቶ ሲገባ ፊቱ ላይ የሆነ ነገር ተረጨ እና ያ የተረጨው ነገር አሁን ባልደረባዬ ላይ ከፍተኛ ችግር እያመጣን ያለውና ይህ ነገር ደግሞ ያው ከመናፍስት ጋር የተያያዘ ነገር ብቻ የሆነ እርኩስ ነገር እንደሆነ አውቃለሁ። ምክንያቱም ያየሁት ነገር አስደንግጦኛል። ለዛም ደግሞ ለዚህ ነገር እርሶ ጋር መፍትሄ አለ ስለተባለ በዋነኝነት ከከበቡሽ ጋር ነው ጸባችንና ከከበቡሽ ጋር ምን አለ ለሚለው ይሄ ነው። ባልደረባዬ እንግዲህ ለባልደረባዬ ለዋናው ለኔ ወንድሜ ለምለው ባልደረባዬ አክስቱ ነች። እሱን ወስዳው እሱን ሰውራው መስዋዕት ልታደርገው ብዙ ነገር አድርገዋለች። አንዴ እግሩን ቆረጠችው፣ አንዴ ገደለችው እየተባልን እየሰማን የነበረበት ሁኔታ ነው የነበረው። ከዛ እሱን ፍለጋ በምንሄድበት ሰዓት ደግሞ ሌላኛውን ባልደረባዬን ደግሞ ፊቱ ላይ የሆነ ነገር ረጭተውት አሁን ያልኩት ነገር ተከስቷልና ትንሽ አስፈሪ ነገር ነው ያየነው። ማለት እኔ እንደዛ አይነት ነገር አይቼ አላውቅም። ባልደረባዬ ላይ የሆነው ነገር ትንሽ ከባድ ነውና ይሄ ነው እንግዲህ ጉዳይ። ያው ከከበቡሽ ጋር ያለኝንም በቀጥታ ያው ባጭሩ ያስረዳሁት እንጂ በጣም ብዙ ነገር ተፈጥሯል። ረጅም ጊዜም ቆይተናል እሷን ፍለጋና የምትሰራው ስራ ጥሩ አይደለም። ብዙ ሰዎችን መስዋዕት እያደረገች ነው። ህፃናት ልጆችን መስዋዕት ታደርጋለች ሲባል ሰምተናል። ደም እየገበረች ነው። ለማን እንደሆነ ባናቅም እንግዲህ ብዙ ነገር ስታደርግ አይተናታልና ከሰዎች ደም እየወሰደች ብዙ ነገር ታደርጋለች እቺ ሴት። እንግዲህ የእርሶም ሐሳብ እንደኛ ከሆነ እቺ ሴት እንደዚህ አይነት ነገር ማድረግ የለባትም ብለን እሷን ለማስቆም እየጣረን ያለን ሰዎች ነው። አይ ከበቡሽ እንደው ምን የተረገመ ቀን አገናኛችሁ? እንደው ምን በተረገመ ቀን አገኘችው ጓደኛችሁንስ?
ያው ለሱ አክስቱ ነች። ያው ከድሮ ጀምሮ በርግጥ የሚተዋወቁም አልነበረም ያን ያህል ቅርብም አልነበሩም። ግን የሩቅ የምትባል አክስት ነበረች። ግን ነገሮች በቃ ያው እንግዲህ መገጣጠም ሆነና እሱ ላይ ወደቀ ይሄ ሁሉ ነገር። አሁን ይሄ ሁሉ ጣጣ ይሄ ሁሉ እንትን ባልደረባችን ላይ ወደቀ። አሁን እሱን ለማግኘት ደግሞ እየፈለግን ያለንበት ሰዓት ነው ያለነው። እንደው ካነሳው አይቀር እንደው በተደጋጋሚ የምታዩት ልዩ ምልክት አለ የሚያረጋው ነገር አሁን የታመመው ባልደረባችን ነው ታማሚው ላይ በተደጋጋሚ እንደው የሚመላለስበት የምታዩት የተለየ አስደንጋጭ ወይም ደግሞ አስፈሪ የሆነ ምልክት አለ የምታዩት? አዎ ትንሽ አስፈሪ ነገር አለ። ነገሩ ጉዳዩ የተፈጠረው ይቅርታ፣ እሺ ተው እባክህ ያ ለመመቻቸት ብዬ ነው። ይቅርታ። እሺ ነገሩ የተፈጸመው ትላንት ነው። ይሄን ነገር የተፈጸመው እና እዛው ነው ነገሮች ራሱ እየሆኑ ያሉትና እንደዚህ በአስቸኳይ በፍጥነት እንደዚህ ነገሮች ሲከሰቱ አይቻላቅም። ልክ እንደተረጨበት ያለውን ሁኔታውን እንግዲህ ከመጀመሪያ ጀምሮ ዝርዝር አድርጌ ላስረዳውት። በሰዓቱ በር ከፍተን ስንገባ እንግዲህ እሱ ነበር ከፊት ለፊት የገባውና ያ ነገር እንግዲህ ለኔ ነበር የታቀደው እኔ ላይ ለመድፋት ነበር እና ልክ እሱ ነው ከፍቶ ፊት ለፊት የገባውና እዛ ውስጥ የነበረችው ልጅ ፊቱ ላይ ነው የደፋችበት ባልደረባዬ ፊት ላይ ማለት ነው። ከዛ በሰዓቱ እሱ የጮኩ ነበር ነው የሚለው ግን ምንም ድምጽ እያወጣ አልነበረም። ትንፋሽ አጥሮት ነበረ። አይዞት እና ትንፋሽ አጥሮት ነበረ። ምንም ድምጽ እያወጣ አልነበረም። እሱ ግን ድምጽ እያወጣው እየጮኩኝ ነበር ነው የሚለው። መሬት ላይ ወድቆ ነው እሱን አፋፍሰን ወኛ ቀጥታ ወደ ሐኪም ቤት ነውና ወደ ሐኪም ቤት በምንሄድበት ሰዓት ራሱን ስቶ ነው የነበረውና እሱ ግን ራሴን አልሳትኩም። በዛ ሰዓት የሚያወራኝ ሰው ነበረ። ዮኒን አስጠንቀቀው። እኔ ዮናስ እባላለሁና ዮናስን አስጠንቀቀው ከዚህ ነገር መውጣት መቻል አለበት፣ ከዚህ ነገር መራቅ አለበት እያሉኝ ነበረ። ጥቋቁር ሰዎች ምናምን ብቻ የሚያስፈራ ሰው እንስሳ የሚመስልም ሰው እያናገረኝ ነበር ነው እሱ እያለኝ ነበርና ትንሽ ለኔ መጀመሪያ ላይ ያው ድንጋጤው እንደዛ አይነት ነገር ያመጣበት ነበር የመሰለኝ። አላመንኩትም ነበር። ግን ትንሽ ቆይቶ ያቺ የተባለችው ልጅ ደግሞ አግኝቼ እሷን በማዋራበት ሰዓት የኔ ባልደረቦች ጠርተውኝ ጓደኛህ ታሟል፣ ባልደረባችን ታሟል፣ አይኑ ጥቁር ሆነ አሉኝ እና በሰዓቱ ሲሄድ ያየሁትን ነገር ለኔ ማመን አቅቶኛል። በጣም ነው የደነገጥኩኝ። ሰው እንደዛ ሆኖ አይቻል አቅም። በሰዓቱ እዛ ቦታ ላይ ሲሄድ እየተንቀጠቀጠ ነበር ያገኘሁትኝ። ስሙን እየጠራው እባክህን አይንህን ግለጽ እስኪ እባክህን ምንድነው የተፈጠረው? ምክንያቱም አይኑ ጥቁር ሆኗል የተፈጠረው ነገር ምናምን እያሉ ነበር የጠሩኝና አይኑን ማየት ነበር የፈለኩት። በጣም እየተንቀጠቀጠ እየተርበተበት እንደዚህ እየተንዘፈዘፈ ነው የነበረውና አይኑን እንደምንም ክፈት ብዬ አይኑን ሳስከፍተው ያየሁት ነገር ግን እኔ እስካሁን በህይወቴ አይቼው ማላቀው ነገር ነው። አይኑ ሙሉ ለሙሉ ጥቁር ነው የነበረውና ይሄ እቺ ብሌኗ ብቻ አይደለችም አባቴ። አሁን ከተረዱኝ ሙሉ ይሄ ነጩ ራሱ ሙሉ ጥቁር ነው የነበረው አይኑ። አዎ እና በዛ ሰዓት ደግሞ ልክ ያንን እንዳየው ቀጥ ብሎ ነው የቆመው። ማለት እንደዛ አይኑ ጥቁር ሆኖ ቀጥ ብሎ ነው የቆመው። እንደዛ ሆኖ ደግሞ ለኔ ነው መልእክት ሲያስተላልፍ የነበረው። ድምጹ ሌላ ነው፣ ጉርናና ድምጽ ነው የሰማሁትኝ። የባልደረባዬ ድምጽ አልነበረም። እና ተው ከዚህ ነገር ውስጥ ወጣ፣ እኔን ነው እያናገረኝ የነበረው። ከዚህ ነገር ውስጥ ወጣ፣ ይሄን ነገር መተው አለብህ ምናምን እያለ እኔን ማስጠንቀቂያ እየሰጠኝ ነው የነበረውና ከዛ ራሱን ሳተ፣ ወደቀ። ከዛ በኋላ ግን አይኑን ስገልጸው ኖርማል ወደ ነበረበት ተመልሷል። ስለዚህ ነገር የሚያውቁት ነገር አለ እንዴ? እንዲያው ቤት ሂዳ እዚህ ላይ ደረሰች። ከበቡሽ እንዴት ማለት? አይከበቡሽ። ከባድ ነገር ነው እንዴ? እኔ አባት ከባድ ነው። ግን ምንድነው የገረመኝ እንዴት እዚህ ላይ ልደርስ ቻለች ማለት ምንም ግልጽ እየሆነልኝ አይደለም። አይ እንዴት ግልጽ ይሆንልሃል? እንዴትስ ይገባሃል? ለኔም ገርሞኛል። ማለት እንግዲህ ከበቡሽ ማለት አጠር አድርጌ እንደው ለመግለጽ ያክል በፊት በነበርንበት አካባቢ በጣም የተከበሩ ትልቅ ሰው እንደዚህ አዋቂ ነበሩ። እሺ እሳቸው ጋር ከዳሚ ነበረች። እንግዲህ ምንድነው የምትሉት እናንተ? ተላላኪ ነው። እሺ እንጃ፣ ያው እኔ ብዙም ስርዓቱን አላውቅም። እንደሱ ነገር ተላላኪ ሆና ተረኛ አገልጋይ ሆና ስታገለግል የነበረች። የሚፈልጉት ነገር አለ እንዴ? አይ የምፈልገውስ የለም፣ መረጃውን ነው
እየሰማሁት ነው። የቀረ ካለም ታክልበታለህ። እሺ አይ ያው ለሚያስሉት ነገር እንጠራሉት ሰው ካለ ብዬ አይ እና እንደው እንደዛ እንዳልኩህ ተራ አገልጋይ ትሆን እንጂ ታዲያ በክፋቷና በተንኮሏ ወደር የለሽ ሴት ነበረች። ስለዚህ ከበቡሽን እርሱ ድሮ ያቋት ነበር ማለት ነው? አውቃታለሁ። ሰይጣን በእድሜ ብቻ ነው የሚቀድማት፣ በእድሜ ነው የሚበልጣት። በተግባሯ በተንኮሏ ሰይጣንን የቀደመች ያስደመመች ያስደነገጠች ብቸኛ ሴት ነበረች ከበቡሽ ማለት። እሺ አሁን ግን እንደምሰማው ጥቁር ጥላ ነው ጓደኛችሁን ያገኘው፣ ጥቁር ጥላ ነው። ምን ማለት አልገባኝም። ጥቁር ጥላ እንግዲህ ምንድነው እነዚህ አስማተኞች የሚባሉት እንደው የባህል ሕክምና እንሰራለን የሚሉት መቼም ሁሉም ደግ አይደሉም። እንደ ከበቡሽ አይነት ደግሞ እባክህን አንተ ልጅ እየተጠነቀቅ እንደ ከበቡሽ አይነት ደግሞ ተንኮለኞች መርዛማዎች አሉ፣ የሰዎችን ህይወት የሚያበላሹ። እንደዚህ አይነት ጨካኞች መንፈስ የሚያናግራቸው መንፈስ ይልቁበታል። እንደዚህ አይነት የዋሆች ምስኪኖች ላይ ጥቁር መንፈስ ይልቁበታል። ግብራቸውን፣ ታሪካቸውን፣ ተግባራቸውን የሚፈጽሙት ያን መንፈስ እየላኩ አሁን እንደምትነግረኝ እንደ ጓደኛችሁ አይነት በእሱ ላይ ነው ግብራቸውን የሚፈጽሙት። ይሄ ጥቁር ጥላ ነው። እናም በጣም ከጥልቁ ከዋናው የሰይጣናት አለቃ ጋር እየተገናኘች ነው ማለት ነው። ያ ማለት ከዋናው የሰይጣናት አለቃ ጋር አብራ እየሰራች ነው ማለት ነው። ትእዛዝ የምትቀበለው ቀጥታ ከሱ ነው ማለት ነው። ይሄ ጥቁር ጥላ ማለት ደግሞ በቀላሉ የሚከችፍ አይደለም። እንግዲህ እናንተም ከመጣችሁ አይቀር ይህም ወንድማችሁ ገና ሩጦ ሳይጠግብ ዘሎ ሳያባራ ለዚህ መዳረጉ በእውነቱ እኔም በጣም አሳዝኖኛል። ዞሮ ዞሮ ችግሩ እንዲፈታ እኔም የቻልኩትን እጠራለሁ፣ እደክማለሁ፣ ዝም አልልም። ከሷ ግን ባገኛችሁት አጋጣሚ ለመራቅ መሞከር መቻል አለባችሁ። ከከበቡሽ ነው? ከበቡሽንማ ማግኘት መቻል አለብን። እንደነገርኩት ባልደረባችን እሷ ጋር ነው ያለው፣ ወስዳውን ያለችው እና እንዳትገለው። እሷ ጋር ነው ያለው? አዎ፣ እስካሁን ልናገኘው አልቻልንም። ተመስገን ይባላል፣ ተሙ ባልደረባችን ነውና እሱን ፍለጋ ላይ ነው እንግዲህ አሁን ይሄ ሁሉ ችግር እያጋጠመን ያለው። እንደውም መፍትሄ ቢኖሮትና እሷንም እናገኝበት እሷንም ወዴት እናገኛታለን የሚለውን ነገር ብትጠቁሙን ራሱ ለኛ የተሻለ ነገር ነው ብዬ ነው የማስበው። ምክንያቱም እሷ ለስራዋ ከዚህ በኋላ ማብቃት መቻል አለበት፣ መታሰር አለባት። ብዙ ወንጀልን እየፈጸመችን ያለችው ይሄ ነገር በቀላሉ ሊያበቃ ይገባል ብዬ ነው የማስበው። እኔ እኮ አሁን ቅድም ሰብሰብ ብላችሁ ስትመጡ ይገርምሃል፣ እንደው ጉዳያችሁም ቀለል ያለ እንደው እሷ ጋርም ያለ አልመሰለኝምና እንደው ዞሮ ግን ይህንን ችግር ለመፍታት ቀላል አይሆንም። ይህንን ስልህ ግን ተስፋ የለውም ማለት አይደለም። አዎ ተስፋችሁ እንዲጨልም አልፈልግም። አሁን ይሉት በጣም ይቅርታ እንግዲህ ያው ስላቋረጥኩት፣ ግን ይሄ ነገር በጣም ለኛ ወሳኝ ነገር ነው። ከበቡሽን ማግኘት መፈለግም የምናቆመው ነገርም አይደለም። እንዲሁ በቀላሉ ከበቡሽን መፈለግ እናቆማለን ማለት አይደለም። ማናችንም ለዚህ ነገር መስዋዕት ለመሆን ተዘጋጅተን የመጣ ነው። ምክንያቱም ማንም ምንም ቢለን ከዚህ ነገር ውስጥ አንወጣም። ባልደረባችን ተሙን እስካላገኘ ነው ድረስ ይሄን ነገር በቀላሉ የምናቆመው ነገር አይሆንም። ከቻሉ ለኛ መፍትሄ ቢሰጡን፣ እሷም ያለችበትን እንግዲህ ቅድም እንዳልኩት የሚጠቁሙን ከሆነ እሱን ቢጠቁሙን ለኛ መልካም ነው። ከዛ በተጨማሪ ደግሞ አሁን ያለውን ባልደረባችንን መፍትሄ እንዲሰጡልን ነውና የመጣ ነው። ምናልባት ይጥቀሙት አይጥቀሙት እርግጠኛ ባልሆንም ያ የተደፋበት ነገር ልጅቷን በያዝንበት ሰዓት የተወሰነ እቃ ውስጥ የቀረ አለ። ምናልባት እሱንም ላሳየው ትችላለሁ የሚፈልጉ ከሆነ አለ። እሱ ነገር አለ። እርግጠኛ ነህ? እርግጠኛ ነኝ። አዎ ይሄ ምክንያቱም ራሷ የደፋችው ልጅ እሷ ጋር ነው የነበረውና ከሷ ተቀብለን እኛ ጋር ነው ያለው። አየህ፣ የልጅ ልባም ማለት እንዳንተ አይነት ነው። ይሄኔ ይጠቅመናል። አውጥተህ ጥለው ቢሆን ኑሮ የጓደኛችሁን ህይወት አይናችሁ እያየ ቆፍራችሁ ሳትገሉ አፈር እንደማልበስ ነበር የሚሆንባችሁ።
ስለዚህ ይሄ ነገር ይጠቅመናል ማለት ነው። አሁንም ነግርህን ስማኝ። እሺ ትልቁ ወሳኝ መፍትሄ እጃችሁ ላይ አለ። ታዲያ በጥንቃቄ ያዙት። ከዛ ውጭ ከበቡ ያሰረችውን ማንም አይፈታውም ማለት ይሄ ነገር ሰው እንትን ሊሉኝ አይችሉም እንዴ? በጣም ያግዘኛል። እኔ ይሄ ቅሪቱ የተደፋው በጣም ያግዛችኋል። ስለዚህ አሁን እናንተም ያው ሁላችንም መስዋዕት መክፈል መረባረብ መቻል አለብን። ይሄ ጉዳይ ቀላል ጉዳይ አይደለም። የልጁን ህይወት ለማትረፍ እናንተም መድከም አለባችሁ። እንግዲህ ገንዘብም ወጭም ጉልበትም ሀሳብም ሊያስወጣችሁ ይችላል። ይህንን ቀድማችሁ ተዘጋጁ። ችግር የለውም። ያው ባልደረባችንን ለማዳን እኛ የምንችለውንም ከዛም በላይ እናደርጋለን እና አሁን እሱን ለማዳን እኛ የምንሄደውን ርቀት በሙሉ መሄድ አስፈላጊ ከሆነ ሁሉንም እንሄዳለን እና ብቻ ባልደረባችን ይዳንልን። እንደው ከዛም ባለፈ ደግሞ አሁን ባልኩት ላይ እንደው ስለከበቡሽ የሚያውቁትን ፍንጭ ምንም በቃ የሚያውቁትን በጠቅላላ እንዲነግሩኝ ይፈልጋሉ። ያው እግረ መንገዴን ከመጣ አይቀር ያው በአንድ ድንጋይ ሁለት ወፍ አይደል የሚባለው፣ እውነት ነው። እሷንም ለማግኘትም ባልደረባችንም ለማዳን እንዲሆነን ስለሷ የሚያቀን ሰው በሙሉ መረጃ እየወሰድን ያለ ነውና እርሶም ያሉትን የራሱን መረጃ እንዲሰጡኝ ይፈልጋሉ። ከዛ በፊት ግን አሁን ላለው ባልደረባዬ አጠገቤ ላለው ባልደረባዬ ምክንያቱም አሁን እሱ እየተሰቃየን ያለውና ከዚህ በኋላ በጣም ብዙ ስቃይ ያጋጥመዋል። ምንስ ነው የሚሆነው? ከዚህ በኋላ ህይወቱስ ምን ዛሬ መፍትሄ እናገኝለታለን ወይስ ምንድነው የሚሆነው? ጥሩ እንግዲህ አሁን የጅብ ችኩል ቀንድ ይነክሳል እንዳይሆንባችሁ ስራዎች ሲሰሩ በጥንቃቄና ቀስ ተብሎ እየተስተዋለ ነው የሚሰራው ማለት ነው። እሳት አጠፋለሁ ብለህ ውሃ ጨመርኩ ብለህ ቤንዚን የምትጨምር ከሆነ ችግሩም በሽታውም ሌላ ይሆናል። እሱ እንዳይሆን ጥንቃቄ ይፈልጋል። የልጁ ህይወት ሙሉ በሙሉ ወደ ራሱ ማንነት ይመለሳል። ይሄን እንዳትጠራጠር። ትልቁ ነገር ደግሞ ይሄ ፊቱ ላይ የተደፋበት የርኩስ መንፈስ ቅሪት አካል እናንተ ጋር መገኘቱ ችግሩን ቀላል ያደርገዋል። መፍትሄውን ለመፈለግ እጅግ ቀላል ነው። ከዛ ውጭ ግን ቀድሞ ወደ ጠየቀኝ ጥያቄ ስመጣ እንግዲህ እኛ ጋር ብዙ ሰዎች ይመጣሉ። በዚህ ተቸግረው መፍትሄ ፍለጋ ተጨንቀው ታመው ፈርተው አጎብጠው ይመጣሉ። ብዙዎቹ መፍትሄ እያገኙ ይሄዳሉ። ሁሉም እንደዚህ አይነት ጥቁር ጥላ ግን እንደዚህ የከበደ ነገር ሲያጋጥመኝ ግን ያሁን የመጀመሪያ ነው ብል ማጋነን አይሆንምና ትንሽ የከበቡሽ ጉዳይ ትንሽ ከበድ ያለ ነው። ቅድም እንዳልኩ ተራ አገልጋይ የነበረች ሴት ቤት አድርጋ እዚህ ላይ እንደደረሰች ገርሞኛልና የኒያን አባት የነበራቸውን እውቀት የነበራቸውን የተንኮልም ምን በለው ጥበብም ምን በለው እያንዳንዱን ነገር መውረስ መውሰድ መሆን ትፈልግ ነበር፣ ትመኝም ነበረ። አሁን እኒያ አባት በህይወት የሉም እና እሷ ስለዚህ ያንን ነገር አጋጣሚውን ተጠቅማ ቦታው ላይ ተቀምጣለች ማለት ነው። እሱ ማለት ደግሞ ጥቁር ጥላ እንዲህ በቀላሉ የሚታይ አይደለም። ቅድም እንዳልሁ ከዋናው ከጥልቁ ከሰይጣናት አለቃ ጋር ነው ግንኙነቷ። ውሏ፣ ልብሷም፣ አስተሳስቧም አዳሯም እዛ ሆኗል ማለት ነው። አው ልናገኛት አልቻልንም። እዚህ ቦታ ላይ ታይታለች ስንባል እዛ ቦታ ላይ ስንሄድ እሷን የምናገኛት አይሆንም። ተላላኪዎቿ ያው ብቻ ከኛ አንድ እርምጃ እየቀደመች እንዲሁም ውስጣችን ሰላይ ይኑር አይኑር ባላቅም ከኛ አንድ እርምጃ እየቀደመች እየተደበቀች ያለችበት ሁኔታ ነው ያለውና አላቅም እንግዲህ እንዴት እሷን እንደምናገኛት። ይህ ጥቁር ጥላ የሚሉትንም እንግዲህ እንደው ባኮትን እኔ ለምኖታለሁ። የሚቻለውን ሁሉ የሚከፈለውን መስዋዕትነት እንከፍላለን ባልደረባችንን ከዚህ ነገር ውስጥ። ምክንያቱም በአይኔን ያየሁትን ነገር ለኔ ለማመን ከብዶኛል። እንዴት ሲሆን እንደነበር አይቻለሁና እንደዚህ የሆነ በሰዓቱ ደግሞ ሲል የነበረው እኔ የዛ ሰዓት ላይ ጨለማ ውስጥ ነው የነበርኩትኝ። ቅሸትም አይደለም የሆነ ሰው ሲያስረኝ ነበር። ጨለማ ውስጥ አስገብቶ በጣም ድቅድቅ ጨለማ ውስጥ ነው ያሰረኝ እያለ ነበርና እሱኛም በሚያናግርበት ሰዓት እሱ ደግሞ እያየ የነበረው ይሄንን ነገር ነው።
ስለዚህ ምናልባት የሱን እንግዲህ አካል ተዋርሶ የሆነ ሰው ለኔ መልእክት ማስተላለፍ ፈልጓል ብዬ ነው የማስበውና እንደው ከዚህ ነገር ባኮትን ገላግሉ ትላለሁ ባኮትን። አሁን እንግዲህ ስለዚህ ጉዳይ ብዙ አውርተናል። የጓደኛችሁ ህይወት እንዲመለስ ጥንቃቄ ማድረግ አለባችሁ። ለመሆኑ ይሄ ቅሪት አካሉ የተደፋው ጓደኛችሁ ላይ ምን ላይ ነው ያስቀመጣችሁት? በምን ስቃ ነው ያለው? እስኪ ስለሱ ነገር ንገረኝ። አልነገርከኝም እኮ። ያው ልጅቷ ይዛው በመጣችሁ እቃ ነው፣ የሆነ እቃ ነገር ነው፣ ጥቁር እቃ ነገር ነው። ራሷ ይዛው በመጣችሁ እቃ ነው። ምንም የነካካ ነው ምንም ያንተ ከፍተን ብቻ አይተነዋል። ያው ምንም እንትን ያለው ነገር የለም። ነካካችሁት ታዲያ? ኧረ እኛ መንካትም እንትን አላለም። ምን ላይ ያስቀመጣችሁት? የሆነ ሼልፍ ላይ ነው የተቀመጠው። ፀሐይስ ነክቶታል? ብርሃን አይቶታል? ወደ ውጭ አልወጣም፣ ግን ቤት ውስጥ ነው የነበረውና ፀሐይ አልነካውም። ያ ወደ ውጭ እንኳን እስካሁን አላወጣነውም። ያው እዛው ቤት ውስጥ ነው። ልጅቷ ጋር ቦርሳ ውስጥ ስናገኘው በሰዓቱ ከፍተን ምንድነው ያዘችው ብለን ከፍተን አየን። በሱ ነበር ሳስፈራራትም የነበረው። እደፋብሻለሁ ይሄን ነገር ማትናገሪ ከሆነ ምናምን እያልኩኝ እንጂ ሌላ ነገር ምንም አልተፈጠረም። መልካም በእጄ ይኸውልህ፣ አሁን ታረጋላችሁ መሰለህ። እሺ ይሄንን ፈሳሽ ነገር በእጃችሁ ሳትነኩ ቀስ አድርጋችሁ የፀሐይ ብርሃን እንዳያገኘው አደራህን። እናንተም ትበላሻላችሁ። ይሄ መፍትሄ የታሰረው ይፈታል የተባለውም ከንቱ ድካም ይሆናል። ጥቁር ጥላ ነው፣ ጨለማ ቦታ ነው የሚቀመጠው። ጨለማ ቦታ ነው፣ ብርሃን አይወድም፣ ፀሐይ እንዳይነካው፣ ሙቀት አይወድም። ቀዝቃዛ ቦታ ላይ አርጋችሁ ጨለማ ቦታ ገረድ አርጋችሁ አስቀምጡት። እሱን ይዛችሁ ዛሬው አሁን እንዲመጣ ማድረግ ይችላል። ቆይ ቀደም አትበል አንተ ልጅ። እሺ እሱን የስነግርህ ነው ዘው የምትመጣው። አሁን እኔ ብዙ ባለ ጉዳዮች አሉኝ እጄ ላይ ብዙ መፍትሄ የሚፈልጉ አሉ እንዲህ እንደናንተ የተቸገሩ። ስለዚህ ምሰራቸው ስራዎች አሉ፣ አንዳንድ ማዘጋጃቸው ነገሮች አሉ። እንደምታየው ስራ ላይ ነኝና ሲመጣም በሌሊት ነው፣ በቀን አይደለም የሚመጣው። ቀስ ተብሎ በጥንቃቄ ብርሃን አይወድም፣ ፀሐይ አይወድም። እኔ በምነግርህ ሰዓት በጥንቃቄ እንዴት አድርገህ ይዘህ እንደምትመጣ ይዘህ ትመጣለህ። እኔ እስከዛ እዚህ የሚዘጋጀውን ነገር አዘጋጃለሁ። እናንተ ቀስ አድርጋችሁን ይዛችሁ ትመጣላችሁ። ከዛ በኋላ ወደ መፍትሄው እንሄዳለን። ሌላ ግን በመጨረሻ ላይ የምፈልገው ነገር ምንድነው? ከዚህ ከከበቡሽ ብትርቁ ነው የሚሻለው። መመክርሱን ይሄ ልጅም እንደነገርከኝ እንግዲህ ስጋዊ ግንኙነት እንዳላቸው ዝምድና እንዳላቸው እየነገርከኝ ነው። አዎ ለተሙ አክስቱ እንደሆነች ነው። አዎ ምናልባትም የሷን የመንፈስ ኃይል የሷን የርኩሰት መንፈስ ኃይል ጥበብ ልትዋርሰው ፈልጋም ሊሆን ይችላል። እንደዛ ሳይመስለኝም አንዴ ገደለችው አንዴ ቆረጠችው እየተባለ። አዎ ስለዚህ እሱም ቢችል ከሷ ቢርቅ፣ አይ ስጋዬን አትጨክንብኝም ብሎ የሚያስብ ከሆነ እንደ ልቦ ነው። እኔ ግን መመክርህ እናንተም ወደሷ እንዳትደርሱ። እኔ እንግዲህ ያለችበትን አጠይቅላችኋለሁ ምናልባትም። ከዛ ውጭ ግን መራቃችሁ ነው የሚሻላችሁ። እኔ ይኸውልህ ጋሼ፣ እኔ እሷ ምንም ታደርግ ምን የምትችለውን ነገር ማድረግ ትችላለች። እኔ ከሷ መራቅ አልችልም። ምክንያቱም ባልደረባችን ነው፣ ይህ ወንድማችን ነው። ብዙ ውለት አለብን የሱ። እሱን ሳናድን ከዚህ ነገር ውስጥ በቀላሉ እንወጣ አንችልም። እኔ አሁን እምለምኖት እርሶም ብለዋል እንግዲህ ያለችበትን እጠይቅልሃለሁ ብለውኛል። የሚያውቁ ከሆነ የሚችሉትን ቢያደርጉልኝ ደስ ይለኛል። ከዛ በተጨማሪ ደግሞ አሁን ላለው ባልደረባይ እንደው እባክዎትን ለምኖታለሁ ጋሼ፣ አስፈላጊ ከሆነ የሚደረገውን ሁሉ አደርጋለሁና ሚሉኝን ሁሉ አደርጋለሁ። እባክዎትን መፍትሄ ይፈልጉለት ከቻሉ ባስቸኳይ። ምክንያቱም ባልደረባይ እየተሰቃየ ነው ያለው። ከዚህ በላይ ስቃይን ማየት የለበትም። ገብቶኛል። ችግሩ እረፍት የሚነሳ የሚያሳዝን እንቅልፍ የሚያሳጣም ቢሆን ገብቶኛል። ስለዚህ መፍትሄ እንፈልጋለን። ግን ታዲያ በመቻኮል አይደለም የሚሆነውና እኔ የምችለውን አደርጋለሁ፣ እረዳችኋለሁ። ግን እኔ እሷን የሚችሉትን ይርዱን እባክዎትን። እንግዲህ ጋሼ እለምናለሁ። አስፈላጊ ከሆነ ነገም ከነገ ወዲያም ይሄን ነገር ይዤ እመጣለሁ። ግን እባክዎትን አደራዎትን። ችግር የለውም። እኔ አሁን ብዙ ባለ ጉዳይ ትቼ ነው እዚህ እናንተ እንትን እያልካለሁ። ችግር የለም። እርሱም ወደ ጉዳዩ እንትን ማለት ይችላሉ። ግን እኔም እሺ ሄድሉት አሁን ሄዳለሁ። እኔ ችግር የለውም። ግን እባክዎትን አደራዎትን። እሺ ችግር የለውም። እናንተ ብቻ ያልኳችሁን ትእዛዝ እንዳጥሱ። ሲቸኳኩሉ ሌላ ችግር ደግሞ ይዛችሁ እንዳትመጡ ጥንቃቄ አድርጉ። እሷንም እንግዲህ የምትፈልጓት ከሆነ ተጠንቀቁ። ለአንዴና ለመጨረሻ ነው የምነግራችሁ። እኔ አጣይቅላችኋለሁ። ካለች ያለውን መረጃ አሳውቃችኋለሁ። እናንተም ታዲያ
የልጅ አዋቂ መሆን መቻል አለባችሁ። አይናችሁ ጭልል አይን መሆን የንስር አይን መሆን አለበት። መጠንቀቅ አለባችሁ። እሱንም እንግዲህ ጤናውን ተረባርበን እንመልሰዋለን። ከዛ በኋላ ደግሞ የሚሆነውን እናወራለን። እንግዲህ እሺ አባቴ አመሰግናለሁ ስለሰጡኝ መረጃ ሁሉ አመሰግናለሁ። እሺ አባቴ በሉ እንግዲህ ሰላም ዋሉ። እንግዲህ እደውላለሁ። አደራ እናንተም የነገርኳችሁን ታዲያ እንዳታበላሹ ጥንቃቄ አድርጉ። እሺ ስልካቸውን ተቀበልልኝ እባክህን። እደውላለሁ። እሺ አባቴ እሺ እንሂድ። ስልካቸውን ተቀበሉና እንሂድ። እቃችሁን ሰብስቡ።